አንዳንድ ጊዜ ለክፋት የተፈጠረ ሰው ምንም ቢደረግለት አያመሰግንም። ምንም ቢደረግለት ደግሞ ከክፋት ስራው አይመለስም። ክፋቱን ይቀጥልበታል። ይቅርታ ይላል፣ ተመልሶ እዛው ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች ርብቃ የሰራተኛዋ ልጅ ክፍል 2ን ይዤላችሁ መጥቻለሁ። እንግዲህ በክፍል 1 ላይ አባታቸው ከውርሱ እንዳሰናበታቸው እናም ቤቱን ለቀው እንዲወጡ ማሚ እንደነገረቻቸው የመጨረሻው ይሄ ነበረ። እናም ክፍል 2 ላይ ማሚ የምር ጨክና ቤቱን ጥለው እንዲወጡ ታደርጋለች ወይንስ በይቅርታ ታልፋቸው ይሆን? አብራችሁ ስቆዩ መልሱን የምትሰሙት ይሆናል። የኔ ውድ ቤተሰቦች ቤተሰቡ ናችሁኝ፣ ለምታበረታቱኝ አመሰግናለሁ። እንዲሁ ደግሞ ቤተሰብ ላልሆናችሁ ደግሞ በፍቅር ቤተሰብ እንድትሆኑኝ ላይክ፣ ሼር፣ ሰብስክራይብ እንድታረጉልኝ እንዲሁም ደግሞ የደወል ምልክቷን በመጫን ሁሌ የምለቃቸውን አዳዲስ የድራማ ትረካዎች እንድትከታተሉኝ ይሆን ዘንድ ነውና የደወል ምልክቷን በማጥቆር ቤተሰብ ሁኑኝ ይላለሁ። ውድ ተመልካቾቼ እንግዲህ የቤተሰብ ፍቅር በጣም ያስደስታል። በምስሉ ላይ ስናያቸው በጣም ደስተኞች የሚዋደዱ ቤተሰባሞች ይመስላሉ። ነገር ግን ሁለቱ እህትማማቾች ከክፋት ውጭ ሌላ ምንም ስራ የላቸውም እና እዚህ ጋር በምስሉ ላይ የምታዩት የውሸት ሳቅ ነው ብላችሁ ምን ይመስላችኋል? አይገርምም? እናት ግን ልጆቿ የውሸት እንደሚስቁ የውሸት አብረዋቸው እንደቀረቡም ታውቃለች። እህታቸው ርብቃ ግን ሁሌ ፍቅር ስለማይሰጧት አሁን ግን እየተንከባከቧት እንደሆነ ስታውቅ በደስታ እየፈነጠዘች ነው። ሳቋም የእውነት ነው። ነገር ግን እነሱ አውቀው ለተንኮል ነው የቀረቧቸው። እና ውድ ተመልካቾቼ እናታቸው አባታቸው ከውርሱ እንዳገለላቸውና ከቤት መውጣት እንዳለባቸው መርዶውን ስትነግራቸው አላመኑም ነበር። ነገር ግን በወረቀት የተጻፈውን አምጥታ ስትሰጣቸው ደነገጡ። እውነት ይህ አይደለም አሉ። አይ እውነት ነው፣ እናንተ እኮ እውነትን ስለማታውቁ እንጂ ቆያችሁ እናንተ ክፋት ላይ፣ ስለዚህ ውጡ፣ ለእናንተ የሚገባችሁ ያ ነው አለቻቸው። እየተናደዱ ወደ ክፍላቸው ሄዱ። ነገር ግን እህትና እህት ተመካከሩ። አይገርምም? በዚህ ድራማ ላይ በጣም የክፋት ጥግ ነው የምታዩት። አባታቸውንም ለካ የገደሉት በመድኃኒት ነው። እህትና እህት እንዴት ጨከነላቸው ልባቸው! እንዴት ሳስቻላቸው! አባታችንን በመርዝ መግደላችን ለካስ ልክ ነበር፣ አሁን ነው የገባኝ እየተባባሉ በራሳቸው ራሳቸው እንደውም እንደ ጻድቅ ይቆጥራሉ። የተሳሳትን መስሎኝ እኮ እያዘንኩ ነበር፣ እየተጸጸኩ ነበር ይባባላሉ። ነገር ግን ልክ አድርገናል፣ ምክንያቱም እንዴት ውርስ እኛ ልጆቹን ይነጥለናል ተባባሉ። በዚሁም አሁን እናታችንን በይቅርታ መለመንና ማስመሰል አለብን። ይችን ወፍ ዘራሽ ከየትም የመጣች ልጅ ከቤት እስክናስወጣ ድረስ እናታችንን ዝቅ ብለን ይቅርታ መጠየቅና ርብቃንም የምንወዳት መምሰል አለብን ተባብለው ተንኮላቸውን አሲረው መጡ። እንዳሉትም አደረጉ። እናትም እናት ናትና አላስቻላትም፣ ይቅርታ አደረገችላቸው። ነገር ግን ልባቸው እንዳልተመለሰ እናት ታውቅ ነበር አሁንም። እናም ይቅርታ ብለው እንግዲህ እየተሳሳቁ በደስታ እየተጫወቱም ዋሉ። እንደውም ምግብ ሰርተው በምታዩት መልኩ ምግብ ጠረጴዛ ላይ አቅርበው እየተገባበዙ እየተጎራረሱ ሲበሉ ቆዩ። እናት በጣም ደስ ብሏታል። ግን ምን አለ በውስጧ የእውነት ቢሆን ይሄ ፍቅራቸው እያለች የእውነት እየተሰማት ነበር። ርብቃ ግን እውነታቸውን ነው የመሰላትና የውርሱ ሂደት ልክ አይደለም፣ ማሚ ላንቺና ለእኔ ብቻ መሰጠቱ እያለ እሷ ደግሞ በውስጧ እያሰበች ነበር። እናም ውድ ተመልካቾቼ እናት ወጣ ብላ ነበርና
እህትና እህት ክፍላቸው ገብተው ርብቃን በምን መልኩ ማጥፋት እንዳለባቸው ሲማከሩ ቆዩ። ለዛም ደግሞ ቤቲ የሆነ ሰው አማክሬ መድኃኒት አለ፣ ነገር ግን ውድ ነው፣ በመጠጥ ወይም በምግብ ውስጥ የሚሰጥ ነው። መድኃኒቱ ጥሩ ጎኑ ከወሰደችው በኋላ ወይም ከሞተች በኋላ በመድኃኒቱ ምክንያት እንደሞተች መታወቅ አይችልም። ምክንያቱም ከሞተች በኋላ መድኃኒቱ ወዲያውኑ ከውስጧ ይጠፋል የሚል መረጃ ይዛ መጣይ። እህቷም በጣም ደስ አላት። ይሄ ጥሩ ጎን ነው፣ ምክንያቱም የእስር ቤት መግባት አልፈልግም አለች። ቤቲም ማን ነው እስር ቤት መግባት የሚፈልገው ታዲያ? ኧረ ተይ አንቺ ልጅ አስቢ እየተባባሉ እናም ያንን ማታ እንደሚሰጧት ተነጋገሩ። በእሱም ተደስተው ወጡ። እናም እናት ከሄደችበት እስከምትመጣ ርብቃን እያዝናኗት በትራስም እየመቱ ምናምን እየተጫወቱ ነበር። እናታቸው ስትመጣም ሳሟትና ስንስቅ ነው የዋልነው፣ ምንም አልሰራንም አለቻት ርብቃ። ልጄ እንኳን አንቺ ደስተኛ ነሽ፣ እንኳን ከሀሰን ስሜት ወጣሽ፣ ችግር የለም እኔ እሰራዋለሁ ለምግቡ አለች እናት። ከዛም አይ እየቀለድን ነው፣ ተረዳርተን ምግቡን ሰርተናል፣ ግን ትልቁን ድርሻ የሰራችው ርብቃ ናት አሏት። ሳመቻት። እናም እነሱ ምግቡን ያቅርቡ እኔ ቡና ላፍላልሽ ብላት ሄደች። እነሱም እናታቸውን ብቻቸውን ሲያገኙ ማሚ ርብቃ ግን የልብ ህመም አለባት እንዴ አሏት። ደነገጠች። ልጅ ምን ሆነችብኝ አለ። እነሱም አይ ቅድም እኮ ወርቃ ግን ለማሚ እንዳትናገሩ የመጨረሻ ነው የምንጣላው ብላናለች፣ እንዳትጠይቂብን አደራ አሏት። እነሱ ግን በኋላ ለሚያደርጉት ስህተት የቅድሙ አይነት ህመም ነው ብላ እናታቸው እንድታልፋቸው ዘዴ መፍጠራቸው ነበር። እናት ግን የሆነ ነገር የጠረጠረች ይመስለኛል። እናም አይ የለባትም ግን እኮ ህመም ሊሆን ይችላል እና ሐኪም ማየት አለበት አለቻቸው። እነሱም አይ ማሚ ካሁን በኋላ ከወደቀች እኛ ራሳችን ሳንነግርሽ ነው ሐኪም ቤት የምንወስዳት። አሁን ግን አትንገሪብን፣ ገና መታረቃችን አይደል፣ እንዲከፋት አንፈልግም ብለው ለመኗት። እሺ አለቻቸው። ነገር ግን እነሱ ለሴራቸው መንገድ እያዘጋጁ ነበር። እናም እሺ ብላ ወደ ርብቃ ሄዳ ውሎሽ እንዴት ነበር ልጄ ምናምን ብላ ጠይቀቻት። ምን ሆነሽ ነው? አተኩሰሻል? ወርቀሻል እንዴ? ወይስ አሞሻል እንዴ አለቻት። አረ በጭራሽ ማሚ እኔ ምንም አልሆንኩም። ይልቅስ አሁን የምጠይቅሽ ሊያስከፋሽ ይችላል፣ አንድ ጥያቄ ልጠይቅሽ አለቻት። ማሚም እሺ ልጄ ጠይቂኝ የኔ ውድ ልጅ ብላ አቀፈቻት። እኔ የውርሱ ጉዳይ አልተመቸኝም፣ መስተካከል ያለበት ይመስለኛል። ከዚህ በኋላ ምን እንጠብቃለን አለቻት። ማሚም ቆይ እስኪ ልጄ ገና እኮ ተጀመረ፣ ገና ብዙ ነው፣ ልጆቹም ደግሞ በደንብ መታረማቸውን እንወቅ አለቻት። ከዚህ በኋላ ወደ ክፋታቸው የሚመለሱ አይመስለኝም። ስለዚህ ማሚ ምን ታስቢያለሽ አለቻት። ማሚ ማይ ብላ ምንም አይነት መልስ ሳትሰጣት ትታት ወጣች። ግን ማሚ የጠረጠረችው ነገር ያለ ይመስለኛል። እናም እነሱም ተመካክረው በሻይ ውስጥ እንስታት፣ በምግብ ውስጥ ቢሆን ግን ስለምታጎርሰን ለእኛም ጦሱ ይተርፈናል። ስለዚህ ሻይ ስለምትወድ በሻይ አንቺ ስቻት እየተባባሉ እየተመካከሩ ነበር። እናም ሻይ አፍልተው በሻይ ውስጥ መድኃኒቱን እየጨመሩ ሊሰጧት ሲሉ ርብቃ በርቁና እያየች ነበር በድንገት። እናም ያን መጠጥ ተጠጣ ይሆን ወይንስ አትጠጣው ይሆን? በሚቀጥለው ክፍል ይዤላችሁ እመጣለሁ። ውድ ተመልካቾቼ እስካሁን አብራችሁ ስለቆያችሁ፣ ስለምትከታተሉኝ፣ ስለምታበረታቱኝ ምስጋና ከልቤ ነው። አመሰግናለሁ። በሚቀጥለው ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛ።